በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ ለዚች ቀን እንኳን አብሮ አደረሰን አሜን። ግንቦት 14 የበረሃው መናኝ የአንድነት ገዳም መስራች የአባ ጳጉሜስ የእረፍቱ መታሰቢያ ነው። አባ ጳጉሜስ ኤስና በተባለች መንደር ግብጽ ውስጥ ከአረማውያን ወላጆቹ በ290 ዓመተ ምህረት ተወለደ። ከምንኩስና መስራቾች ተርታ የሚመደቡት አባታችን አባ ጳጉሜስ ከሕይወት ትምህርታቸው አንዱ እንዲህ ነው። አባ ጳጉሜስ በሚኖሩበት ገዳም የሚኖር አንድ መነኩሴ ነበር። ያ መነኩሴም በተደጋጋሚ በዲያብሎስ ጾር እየተሸነፈ ተቸገረ። በአንድ ኃጢአት ሲወድቅ ሄዶ ለገዳሙ አበምኔት ነግራቸውና መክረው ይልኩታል። አሁንም ይወድቅና ሄዶ መክረው ይልኩታል። አሁንም ሲወድቅ ተቆጡት። እንዴት እንዲህ ትሆናለህ ብለው ገሰጹት። ያ መነኩሴም እንደውም ለምን ምንኩስናውን ትቼ በዓለም አልኖርም ብሎ ገዳሙን ለቆ ልብሱን ይዞ ሊወጣ ሲል አባ ጳጉሜስ ያገኙትና ምነው ልጄ አሉት። እሱም የተፈጠረውን ሁሉ ይነግራቸዋል። እሳቸውም በል ተመለስ፣ በአሁኑ ታሸንፈዋለህ ይሉታል። እርሱም እሺ ብሎ ተመለሰ። አባ ጳጉሜስም ወደ በዓታቸው ገብተው ጌታ ሆይ የዚህ መነኩሴ ጻዕርና ሕመም ወደ እኔ ገልብጠው ብለው ይጸልያሉ። የአንድ ቀፎ ንብ ከአንድ ቀፎ ወደ ሌላ ቀፎ እንዲገለበጥ እንዲሁ የእሱን ጾር ወደ እሳቸው ይገለበጣል። አባ ጳጉሜስም አጋንንቶቹን አሁን የጸሎት ሰዓት ነው እንጸልይ እያሉ ሲጸልዩ ምንጣፍ አንጥፈው ደግሞ አሁን ደግሞ የስግደት ሰዓት ነው እንስገድ እያሉ ይሰግዳሉ። አጋንንቶቹ እራሳቸው በቃን እንዲህ እንሂድ አሉ። ጳጉሜስም ምን ነው አትቆዩም ሲሏቸው የአዳምን ስጋ ለብሶ እንዳንተ በትህትና ድል ያረገን የለም ብለው ጠፉ። ከዚያን ጊዜ ጀምሮ ያ መነኩሴ በተደጋጋሚ የወደቀበት ጾር ጠፋለት። እስቲ ዛሬ እኛ ራሳችንን እኔ በጓደኛችን፣ በወንድማችን፣ በራስ ባልደረባችን የጎረቤታችን ጾር ሲወድቅ እንዴት ብለን ተቆጭነን ወይስ በሱ ድክመት ላይ ወደ ፈጣሪ እንጸልይለታለን? አንተ ማትፈተንበት ነገር አንዱ ይፈተንበት ይሆናል። አንተ ያለፍከውን አንዱ ይወድቅበት ይሆናል። ላንቺ የቀለለች ለሷ ከብዷት ይሆናል። ላንቺ ምን የሆነ ለሷ ተራራ ሆኖባት ላንቺ ምንም የሆነው ለእርሷ ተራራ ሆኖባት ይሆናል። አንዳችን በአንዳችን ድክመትና ውድቀት ከምንወጋገዝ ድካማችንን በጸሎት ብንተጋገዝ መልካም ነው። ፈጣሪ ለሁላችንም የሰው ድካም የምንረዳበት ልቦና ይስጠን። የበረሃ አባቶች ምክር ከሚለው መጽሐፍ የተወሰደ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የቅዱሳኑ ረድኤት በረከት አይለየን ይደር።